መጣች ለኔ ብላ በፍቅሯ ስብላላ ሁሉን ነገር ጥላ ካንተ አይበልጥም ብላ መጣችልኝ ፍቅሬ ጉዞቿን ጠቅልላ። እንቀጥላለን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሀይሚቲ እንግዲህ በዛሬው ዕለት በቡራዬ ፍቅር ክንፍ ብላ ጉዞቿን ጠቅልላ ወደ ቡራጋ አቅንታለች። በጣም ደስ ብሎኛል። እንኳን ደስ ያላችሁ። ሊለያዩ ነው ብላችሁ የተጨነቃችሁ በሙሉ እንግዲህ ዛሬ የደስታ ቀናችሁ ነው። ሀይሚቲ ጓደኞቿን ሰምታ ያው ወደ ትዳር ዓለም እንግዲህ እያቀናች ትገኛለች ማለት ነው። አንዳንድ ጓደኛ ዋሽቶ ያለያያል፣ አንዳንዱ ደግሞ ዋሽቶም የሚያስታርቅም ሰው አለ ማለት ነው። እና በእርግጥ ትናንትና ፍቅራቸውን ሲገላለጹ ነበር ተደዋውለው ናፍቀሽኛል፣ ናፍቀኸኛል በመባባል አይኖቻቸው በእንባ ተሞልተው ጥሩ የፍቅር ቃላቶችን በመሽኮርመም ሲገላለጹ ነበር በትናንትናው ዕለት። ነገር ግን ሳይውል ሳያድር አክንፎ አመጣት ሀይሚዬን። እንደዚህ ነው በቃ እውነተኛ ፍቅር መጨረሻው መታረቅ እንጂ መለያየት አይደለም። ሁሌም የምንለው ነገርኛ እውነተኛ ፍቅር ብዙ ውጣ ውረዶች አሉት። ነገር ግን እሱን ደግሞ በመተሳሰብ በመረዳዳት ድንጋዩን ፈንቅላችሁ ማለት ነው አንድ ለመሆን መሞከር ብለናል። በቃ መሞከር። እናም ነገሮች በዚህ ሰዓት እየተስተካከሉ ይገኛሉ ማለት ነው። ውድ ጨረቃ ፋሚሊዎች፣ አቤት 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 አቤት። በነገራችን ላይ ማለት ነው ቤተሰብ ጨረቃ ፋሚሊዎች አድናቂዎች ብቻ አይደሉም። ሲጣሉ ተቆጥተው አስታርቀው ምን ብለው ልጆቻቸውን እዚህ ደረጃ አድርሰዋል ማለት ነው። አንድ ከሀይሚና ከቡራ የምወድላቸው ገጸ ባህሪ ምን እንደሆነ ታውቃላችሁ? ኦዲየንስን ይሰማሉ፣ ኦዲየንስን ያከብራሉ። ለዛ ነው እኔ የማከብራችሁ የምወዳችሁ ማለት ነው። ሀይሚዬና ቡራዬ ለየት የሚያደርጋችሁ በተለይ ከቡታጅራ ዩቲዩበሮች ለየት የምትውልበት ነገር ለኦዲየንስ ክብር አላችሁ። ይሄን ነገር አቁሙ ሲሏችሁ በአንድ ጊዜ ቆም የምታደርጉት ነገር አለ። አንዳንዴ ደግሞ ሸነጥ ሲያደርጋችሁ ደግሞ ትጀምሩታላችሁ ማለት ነው። እና ይሄ ችግር የለውም፣ ችግር የለውም። ዋናው ነገር መታረቃችሁ አንድ መሆናችሁ ነው። ባይዘዌ ማወቅ ያለባችሁ ነገር ትናንት ቪዲዮ አልሰራሁም፣ ከትናንት ወዲያ ዕለትም ተናግሬያለሁ። ሀይሚቲ አገር ውስጥ እንደሆነች ነግራችኋለሁ አይደለ? ያለችበትን ሆቴል ስሙን ባልጠቅስም ግን አንዳንድ ነገሮችን ተናግሬያለሁ። እና ምን መሰላችሁ ውዶቼ፣ መጥፎ ቃላት ለምትናገሩ ሰዎች አሁንም ነገም ተነጎዳያም እባካችሁ ከአንደበታችሁ መጥፎ ዛሬ ምንድነው ፓስተር መሰልኩ አይደለ? ቤተሰብ ይቅርታ፣ ወደ ሰበካ ሄድኩ አይደለ? ወይ ጉድ! እና ግድ ነው እውነትን እውነት ነው ብለን መሄድ አለብን። በቃ ስህተትም ካለ ስህተት ነው ማለት ግዴታ ነው፣ ግዴታ ነው። አንድ የምወደው ፓስተር አለ፣ ፓስተር ቸርነት ማለት ነው። በጣም ነው የምወደው። የተጣሉ ሰዎችን የሚያስታርቅ ባልና ሚስትን ፍቅረኛሞችን ምክሩ ብቻ ማለት ነው፣ ምክሩ ብቻ ህይወታችሁን ይገነባዋል። በጣም ነው የምወደው ፓስተር ቸርነት። የማታውቁት ካለ ተከታተሉት። የብዙዎችን ትዳር የተምሰቀል ምስቅልቅሉ የወጣውን በቃ አለቀ በቃ ብለው የተለያዩትን ማለት ነው መክሮ ገስጦ አንድ እንዲሆኑ ቤታቸው የተበተነ ቤት የቀዘቀዘ ቤት እንዲሞቅ ያደረገ ሰው ነው እና በጣም አከብረዋለሁ። በዚህ አጋጣሚ
እሱንም መሆን አልችልም እሱንም መሆን ማለት ነው። እንደው ዝም ብዬ ነው ፓስተር ሆንኩባቸው ያልኩት ማለት ነው። እና ስለዚህ ሀይሚዬና ቡራዬ ከዚህ በኋላ እነዚህ አሁን የመጡት ዛሬ የመጡት እራሱ አስታረቁ አይደለ? በቃ ቴንኪዩ ስላስታረቃችሁ ቴንኪዩ። ከዚህ በኋላ ግን በመሀላቸው ማንም ሰው መግባት የለበትም። በፍቅር ውስጥ ጸብ አለ፣ መታረቅ አለ። ራሳችሁ ተጣሉ፣ ራሳችሁ ታረቁ። ሶስተኛ ወገን እየመጣ ይሄው ዛሬ ሀሰን የት አለ? ሲያጎበጉብ ሲያሸረግድ የነበረው ሀሰን ሀይሚ ልትመጣ እንደሆነ ሰምቶ ቅናት ይዞት አልመጣም። እንደውም በዛሬው ቀን መቀበል የነበረበት እሱ ነበረ። ነገር ግን አልተገኘም። ይሄ ምንድን ነው? ቅናተኛ አትበሉኝ፣ እኔ ቅናተኛ አይደለሁም ላልከው ድብን ያልክ ቅናተኛ እምነክ። አሁን ሀይሚ እንደምትመጣ መቼም አላቅም አትልም። ፒስ ጓደኛሞች ነን ብለሃል፣ ትነግርሃለች ሀይሚቲ። ግን ያ መንፈስ የቅናቱ መንፈስ ስላለብህ ዛሬ አልተገኘህም በደስታው ቀን። ነገ ወይ ልትመጣ ትችላለህ። ነገ መተህ ደግሞ ታጎበጉባለህ። ምክንያቱም ማጎብጎብ ስራ ስለሆነ ማለት ነው። አቶ ሀሰን ወንድማችን ከዚህ በኋላ ሀይሚዬ ቡራዬ ማንም አያስፈልጋችሁም። ህይወታችሁን መኖር ያለባችሁ ሁለታችሁ ብቻ ናችሁ። ቻሌንጅ ሊመጣ ይችላል። ያንን ቻሌንጅ ደግሞ አንድ በመሆን ነው በቃ እንጂ በመሸሸግ የሚፈታ ነገር የለም። ያንን ነገር ልታስተካክሉ ግድ ይለዋል። እና በመምጣትሽ በጣም ደስ ብሎኛል ሀይሚዬ። ቡራ ትናንትና ራሱ ቪዲዮን ሙሉን አላየሁም። በእርግጥ ትንሽ አይቻለሁ፣ አሏሽም፣ ቢዚ ነበርኩ። ከልቡ ይወድሻል፣ ከልቡ ያፈቅርሻል። በዚች 2 ቀን ውስጥ ናፍቆት አንገብግቦታል። አንቺም ናፍቆሻል። በጣም እንደናፍቅሽ አስታውቃል። ቀና ብለሽ ራሱ አይኑን ማየት አልቻልሽም ነበር ሀይሚቲ። ለማንኛውም አስታራቂዎች እናመሰግናለን። እንኳን ማስታረቃችሁ። ሀይሚዬ ምን ይዘሽ መጣሽ? ቸኮሌት ምናምን ይዘሽ አልመጣሽም? ለቡራዬ ይዘሽማ መምጣት አለብሽ። በሉ ለማንኛውም ስራ አለብኝ። አሁን ወደ ስራዬ ልገባ ነው። ላይክ ሰብስክራይብ ማድረጋችሁን አትዘንጉ። ደክሞኛል፣ ድካም ላይ ነው ያለሁት። በጣም ቢዚ ነኝ። ትናንትና ስራ ስሰራ ነው የዋልኩት ያደርኩት ማለት ትችላላችሁ። እና በሌላ ቪዲዮ እስከምንገናኝ ባይ